ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ነጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። ለኛው የሀገራችንን ማርነቅ ትተን ለምን ወደ ውጭ ሀገር እናደንቃለን? ሌላ ደግሞ የውጭ ሀገር ባህል መከተል ጀመረ። ጎጁ ነገር መቼም የባህል ልብስ ለብሰን ስራ እንሰራም። የባህል ልብስ እኮ ለስራ አይመችም። ግን አንዳንድ ጊዜ ግን ዝግጅት ስናቀርብ ግን የውጭ ሀገር ባህል ምናምን ለመከተል በቃ ለኛ ትልቅ ነገር ነው። ጅንስ ምናምን መልበስ ለኛ ትልቅ ነገር ነው። እንሂድና በቃ የውጭ ሀገር ባህል ተከትለን በቃ ዘና ብለን እንቀመጣለን። አሁን ያው ምን አርጉኝ ነው የሀገራችን ባህል ለምን ትተን እንሄዳለን? የባህል ልብስ ለብሰው ዝግጅት የሚያቀርቡ ሰዎች እኮ ሊደነቁ የሚገቡ ሰዎች ናቸው። በጣም ሊደነቁ ይገባል። ግን አሁን እኛውን ጅንስ ስለለበስን ምን ለሰው ምን ትርጉም ይሰጣል? ምን ትርጉም ይሰጣል? ምክንያቱም የውጭ ሀገር ፋሽን ነው። ግን እንደዚህ እንደኔ የባህል ልብስ ለብሰን ግን ብንታይ ግን ያው ለነሱ ትርጉም አላቸው ከምታቀርበው በላይ ለነሱ የባህል ልብስ በመልበስ ብቻ የሀገርን ባህል ስለተከተልክ ለነሱ ትልቅ ትርጉም ይኖራል። በጣም ታዋቂ ሰው ትባላለህ በባህል ልብስ ብቻ። ስለዚህ የውጭ ሀገር ባህል መከተል ጀምረናል። አንዴ እንዲቆም እፈልጋለሁ። ያው ይሄ ነው። በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድርያስ በርሄ ወይንም ኢቫን፣ በረከት ጸጋዬ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስታውቋል። አለባበሴ ምናምን የቲክቶክ ባይ ዘ ዌይ አለባበሴ ስላችሁ በዚህ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ስህተት ነው። ካለፈ በኋላ ልጅነት ያር እንዴ ሲጀመር ቆይ ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ታላቆችን ሰምቻለሁ፣ አክብራችኋለሁ። ቴንክ ዩ ሶ ማች። አላሳፈራችሁም ከዚህ በኋላ። ሰበር ዜና ሰምቷል። ኢቫን እንድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂ ፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን እንድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዳዲስ መረጃዎች ካሉ በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። በአፈንጋጭ አለባበሳቸው የታሰሩት ቲክቶከሮች የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ስር አውዬ ምርመራና ማጣራት ጀምሬያለሁ ሲል አስታውቋል። ቲክቶከሩ ጃኒ እንግዲህ በዛሬው ዕለት ከመታሰሩ በፊት እንግዲህ ለዚህ አለባበሱ በይፋ ወጥቶ ይቅርታ ጠይቆ እንደነበረ የሚታወስ ነው። አሁን ላይ እንግዲህ
በተሰማው መረጃ መሰረት ታዲያ ጃኒ ወይም በትክክለኛ ስሙ ዮሐንስ መኮንን ኃይለማርያም የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደከፈተበት አስታውቋል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራው አጠናክሮ እንደሚቀጥልም አሳስቧል። በቅርቡ በአዲስ አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ሽልማት ስነ ስርዓት ላይ የኢትዮጵያን ባህልና ህዝብ ሞራል የሚጋፋ አለባበስ ለብሰው ቀርቧል የተባሉ ታዋቂ ማህበራዊ ሚዲያ ሰዎችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል ሲል ዘሀበሻ ዘግቧል። በቁጥጥር ስር የዋሉት እነማን ናቸው? ፖሊስ በጉዳዩ ላይ እያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪ ዝግጅቱን በስፖንሰርነት የደገፉና ያቀነባበሩ አካላት አካቷል። በዚህም መሰረት አንደኛ ወንጌላዊት ገብሬ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኝ ቀጭኔ እና አምስተኛ ዮሐንስ መኮንን ኃይለማርያም በቁጥጥር ስር መዋላቸው ተሰምቷል። የኢትዮጵያ ፌዴራል ፖሊስ እንግዲህ ዛሬ አንድ መግለጫ አውጥቷል። የሶስተኛው ጂ ፓወር ቲክቶክ አዋርድ ላይ ከማህበረሰባቸው ከኢትዮጵያዊነት ጨዋነት የወጣ አለባበስ ለብሰው ያዩዋቸውን ቲክቶከሮችን በቁጥጥር ስር አውያለሁ ብለዋል። ከላይ የምትመለከቷቸው ቲክቶከሮች በአሁኑ ሰዓት በፖሊስ ህግ ጥላ ስር ይገኛሉ ማለት ነው። አንተ ጋዜጠኛው ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል። በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል። አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሐንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳሉ። አሁን የዛኔ አንተ በጣም ጻድቅና ንጹህ ሰው ነበር የምትመስለው። ስለዚህ ንግግርህ፣ ኢንተርቪው አሰጣጥህ፣ ቅልስልስ ማለትህ እኛ እንድናምንህና ከጎን እንድንቆም አደረግህ። ግን አዋረድከን። እስኪ አሁን ቂጥ ፈልገህ ነው አዳማ ድረስ ሄድከው? እግዚኦ ማርነ ክርስቶስ። ጋይስ ቂጥ ፈልጎ አዳማ ድረስ ሄደ። እንግዲህ ይኸውላችሁ ይሄ ነው ታሪካችን። እኛ እግዚአብሔር ምስክሬ ነው። ቂጥ ፈልገህ አዳማ ድረስ ሄድክ። የአዳማ ጎረምሳ ፈልገህ ሄድክ። አፈር አባ ብላ ስንቱን አበላሽታል። አሁን ጋይስ ይሄ ሰው ጋዜጠኛ ነው፣ ፌመስ ነው፣ ዝነኛ ነው። አስባችሁታል? በዙሪያው ገና ለገና ጋዜጠኛና ፌመስ ዝነኛ ነው ሲባል በዙሪያው ስንት ምን አይነት ሰዎች ሊመጡ እንደሚችሉና የስንት ሰዎችን ህይወት ሊያበላሽ እንደሚችል እስኪ ሳሉት እናንተ ራሳችሁ። በጣም እኮ ነው የሚያስፈራው። እግዚአብሔር ምስክሬ ነው። በጣም ነው የሚያስፈራው እንዴ። ስለዚህም አሁን ይሄ በአደባባይ በህዝብ ፊት የታወቀ ሰው ነው። የህግ አካላት ራሱ ሊጠይቁት ይገባል። እንደዚህ አይነት ነገር እኛ ኢትዮጵያኖች ነን፣ አናበረታታም፣ አንደግፍም። ምክንያቱም እነዚህ ሰዎች እንደዚህ አይነት ነገር መሆናቸው ሲታወቅ በወጣቱ ዘንድ ተቀባይነት ስለሌለው ህይወታቸው ቢጠፋ ተጠያቂ ሊሆኑ ነው ወጣቶቹ። የሰው ህይወት በማጥፋት ተብሎ ሊጠየቁ ነው። ምክንያቱም እኛ የማንቀበለው ነገር ቢኖር ኢትዮጵያውያን ይሄንን ነው። አንቀበለውም። ይሄንን ነገር ተቀበሉ ብትሉም አንቀበልም። ስለዚህ ለሌላ ሰዎች ለሌላ ኢትዮጵያኖች ኃጢአት ወይንም ደግሞ ወንጀለኛ ተብሎ እንዲጠየቁ ስለሚያደርጉ የህግ አካላችሁ እንደዚህ አይነት ሰዎችን ለቃቅማችሁ ግርፍ ብታደርጉልንና እርማት ብትሰጡልን ጥሩ ነው። እግዚአብሔር ምስክሬን። በመጀመሪያ ደረጃ እግዚአብሔር በህይወታቸው እርማት ይስጣቸው፣ እግዚአብሔር ይቅር ይበላቸው፣ እግዚአብሔር ወደ ራሳቸው ይመልሳቸው። ከዛም በኋላ ደግሞ የህግ አካል እንደዚህ አይነት ነገር እንዳታልፉ። ለሌሎች ትውልድ እኮ አሁን ይኸውላችሁ እንደዚህ ማድረጉን ያወቁ የአዳማ ልጆች ተረባርበው መጡት። ቢሞት እነዛ ልጆች ሊጠየቁ ነው። ምክንያቱም እኛ አንቀበለውም ኢትዮጵያውያኖች ይህንን ነገር።